ጤና ይስጥልን የቱርካ ሚዲያ ቤተሰቦቻችን እንደምን አላችሁ? ዛሬም እንደተለመደው በሀገር ውስጥና በዓለም አቀፍ ደረጃ ትኩረት የሳቡ አበይት መረጃዎችን ይዘንላችሁ ቀርበናል። በዛሬ ዝግጅታችን ኢትዮጵያ ተንበርክካ አታውቅም በሚል መሪ ቃል በ4 ኪሎ የተከበረውን 85ኛውን የአርበኞች የድል በዓል አከባበርና ፕሬዝዳንት ታዬ አጽቀሥላሴ ያስተላለፉትን ጠንካራ መልእክት እንመለከታለን። በሌላ በኩል የፌዴራል ፖሊስ ቀደም ሲል የሰጠውን ማስተባበያ በመቀየር በቴዲ አፍሮ ባልደረቦች ላይ ክስ መመስረቱን ያረጋገጠበትን መረጃ ይዘናል። በተጨማሪም በኦሮሚያ ክልል ወለጋ ዞኖች እየተከናወነ ነው ስለተባለው አስገዳጅ ወታደራዊ ምልመላና ፕሬዝዳንት ትራምፕ ኢራን የአሜሪካን መርከቦች ካጠቃች ከምድረገጽ ትጠፋለች ሲሉ የሰጡትን አስደንጋጭ ማስጠንቀቂያ ዳሰናል። ተመልካቾቻችን ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እንጠይቃለን። አሁን ወደ አርዕስተ ዜናዎቹ እናልፋለን። አርዕስተ ዜና የድል በዓል አከባበር 85ኛ የኢትዮጵያ አርበኞች የድል በዓል ፕሬዝዳንት ታዬ አጽቀሥላሴና ከፍተኛ ባለስልጣናት በተገኙበት በ4 ኪሎ በድምቀት ተከበረ። ተጨማሪ ያለን ኢትዮጵያ ተንበርክካ አታውቅም። ፕሬዝዳንት ታዬ አጽቀሥላሴ በስልጣን ጥመኝነት የሚንቀሳቀሱ አካላት ሀገሪቱን ማንበርከክ እንደማይችሉ አስጠነቀቁ። መረጃውን እናደርሳችኋለን። የቴዲ አፍሮ ባልደረቦች ጉዳይ የፌዴራል ፖሊስ የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ባልደረቦች መታሰራቸውንና ክስ መመስረቱን አረጋገጠ። ተጨማሪውን ይዘናል። አስገዳጅ ምልመላ በወለጋ በምስራቅና ሆሮ ጉድሩ ወለጋ ዞኖች መንግስትና ታጣቂዎች ነዋሪዎችን ለግዳጅ ወታደራዊ ስልጠና እያፈሱ መሆኑን ተገለጸ። ተጨማሪ ያለን የትራምፕ የመጨረሻ ማስጠንቀቂያ ፕሬዝዳንት ዶናልድ ትራምፕ ኢራን የአሜሪካ መርከቦች ካጠቃች ከምድረገጽ ትጠፋለች ሲሉ ዛቱ። ፕሮጀክት ፍሪደም አሜሪካ በሆርሙዝ ወሽመጥ የታገቱ መርከቦችን ለማስለቀቅ የጀመረችውን ዘመቻ ተከትሎ ኢራን አሜሪካን የተኩስ አቁም ስምምነቱን በመጣስ ከሰሰች። መረጃውን እናደርሳችኋለን። አብራችሁን ሁኑ። በቀጥታ ወደ መረጃዎቹ እናልፋለን። 85ኛው የኢትዮጵያ አርበኞች የድል በዓል በ4 ኪሎ የአርበኞች የድል ሐውልት መታሰቢያ ተከበረ። በበዓሉ ላይ የተገኙት ፕሬዝዳንት ታዬ አጽቀሥላሴ በአርበኞች መታሰቢያ ሐውልት ስር የአበባ ጉንጉን አኑረዋል። በበዓሉ ላይ ፕሬዝዳንት ታዬ አጽቀሥላሴ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤን ጨምሮ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን፣ ጀግኖች አርበኞች፣ የአርበኞች ቤተሰቦችና የመዲናዋ ነዋሪዎች በስፍራው ተገኝተዋል። በዚህ ወቅትም ንግግር ያደረጉት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ ተንበርክካ አታውቅም ብለዋል። ፕሬዝዳንት ታዬ አጽቀሥላሴ 85ኛው የአርበኞች ድል በዓል አስመልክተው ባስተላለፉት መልእክትም የምናከብረው የድል እንጂ የነጻነትን ቀን አይደለም፣ ምክንያቱም ኢትዮጵያ ተንበርክካ አታውቅም ሲሉ ገልጸዋል። የአርበኞች ድል በዓል አባቶቻችን በፋሽስት ጣሊያን ወረራ ወቅት ምንም አይነት የውጭ እገዛ ሳይጠብቁ በራሳቸው መስዋዕትነት ሉዓላዊነታቸውን ያስጠበቁበት ታሪካዊ አጋጣሚ መሆኑን አውስተዋል። ድሉ የኢትዮጵያን ብቻ ሳይሆን የጥቁር ሕዝቦች ሁሉ የኩራት ምንጭ እንደሆነ ፕሬዝዳንቱ አጽንኦት ሰጥተዋል። ፕሬዝዳንቱ አክለውም ኢትዮጵያ በታሪኳ በከባድ ፈተናዎች ውስጥ ያለፈች ብርቱ ሀገር መሆኗን ጠቅሰው በስልጣን ጥመኝነትና በሌሎች የጥፋት ድርጊቶች የሚንቀሳቀሱ አካላት ሀገሪቱን የማንበርከክ እንደማይችሉ አስጠንቅቀዋል። በመጨረሻም ለሀገራቸው ክብርና ሉዓላዊነት ጸንተው የቆሙ ዜጎች አመስግነዋል። የፌዴራል ፖሊስ የቴዲ አፍሮ ባልደረቦች መታሰራቸውን አረጋገጠ። የፌዴራል ፖሊስ ካሁን በፊት በሰጠው ማስተባበያ በቴዲ ጉዳይ የታሰረ ሰው እንዳልነበረ ቢገልጽም አሁን ግን አቃቢ ሕግ ክስ መመስረቱን ጠቁሟል። ስለታሰሩት እንዲሁም ፍርድ ቤት ቀርበው የ14 ቀን ጊዜ የተጠየቀባቸው ስለተባሉት ሰዎችን በተመለከተ የተጠየቁት የፌዴራል ፖሊስ የህዝብ ግንኙነት ኃላፊ ጀለን አብዲ ለጊዜው በፍርድ ቤት በተያዘ ጉዳይ ላይ መረጃ ለመስጠት አልችልም ሲሉ መልሰዋል። ከዚህ ቀደም ስለ ስቱዲዮ ዝርፊያና በአርቲስቱ ላይ የተደረገ ነው ስለተባለው ጫና ያነጋገርናቸው በፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ የወንጀል ምርመራ ኦፕሬሽን ዋና መምሪያ ኃላፊ ምክትል ኮሚሽነር ሙሊሳ አብዲሳ የፌዴራል ፖሊስ እንደዚህ አይነት ውንብድና አይሰራም፣ ስብናውም አይደለም፣ የሚሰራው በህግና በህግ ብቻ ነው ሲሉ ለማስተባበል መሞከራቸው ይታወሳል። ብዙ ኦፕሬሽኖችን እንሰራለን። በእነዚህ ኦፕሬሽኖች ውስጥ ከቴዲ አፍሮ ጋር የሚያገናኙት እኛን ያደረግነው ነገር የለም ሲሉም ገልጸዋል። ቴዲ አፍሮ የኢትዮጵያ ፌዴራል ፖሊስ ተጠርጣሪ እንዳልሆነ፣ በእሱ ላይ ምንም አይነት ምርመራ እንዳልተደረገ፣ የምርመራ ስራ እንዳልተሰራም እንዲሁም ከእሱ ጋር የሚገናኝ ጥቆማ ለፖሊስ እንዳልደረሰውና ፌዴራል ፖሊስ እሱ ላይ አንድም ነገር እንዳላደረገ ህዝቡም ይህንን እንዲያውቅም ነበር ሲሉ የገለጹት ኮሚሽነር ሙሊሳ አብዲሳ እርሱ አርቲስት ነው፣ ሙዚቃውን አውጥቷል፣ ቤቱ ነው ያለው፣ በስርዓት እየኖረ ነው ያለው፣ በእሱ ላይ የተደረገ ምንም አይነት ነገር የለም፣ የሙዚቃ መሳሪያም ተወሰደ ተብሎ የተወራ ውሸት ነው፣ ፎቶ ኤአይ ነው ሲሉም ገልጸዋል። ሌላ የፖለቲካ ፍላጎት ያላቸው ሰዎች እሱን መጠቀሚያ ለማድረግ እየሰሩ ነው ሲሉም በወቅቱ መናገራቸው ይታወሳል። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ከአልበም መውጣት ጋር ተያይዞ እስካሁን እየተነሱ ስላሉ ጉዳዮች በይፋ የሰጠው ማብራሪያ የለም። ይሁን እንጂ ፌዴራል ፖሊስ ከ7 ያለነሱ ባልደረቦችን በቁጥጥር ስር መዋሉን አረጋግጧል።
በምስራቅና ሆሮ ጉዱሩ ወለጋ ዞኖች መንግስትና ታጣቂዎች አስገዳጅ ወታደራዊ ምልመላ እያደረጉ ነው ተባለ። በኦሮሚያ ክልል በምስራቅና ሆሮ ጉዱሩ ወለጋ ዞኖች መንግስትም ታጣቂዎችም አስገዳጅ ወታደራዊ ምልመላ እያደረጉ መሆኑን ነዋሪዎች ገልጸዋል። በኦሮሚያ ክልል ምስራቅና ሆሮ ጉዱሩ ወለጋ ዞኖች የሚኖሩ አርሶ አደሮችና ሌሎችም የህብረተሰብ ክፍሎች በጸጥታ ቀውስና በአስገዳጅ ወታደራዊ ምልመላ ስጋት ወይንም አፈሳ ውስጥ እንደሚገኙ ከአካባቢው የወጡ መረጃዎች አመላክተዋል። በተለይ በአካባቢው ሰፊ ምርት የሚገኝበት የበቆሎ እርሻ ወቅት ቢሆንም ነዋሪዎች በተለይ አርሶ አደሮች እስርና የግዳጅ ወታደራዊ ስልጠናን በመስጋት እርሻቸውን ጥለው ወደ ሌላ አካባቢ ያሉ ዘመዶቻቸው ጋር እንደሚደበቁ ተናግረዋል። የሆሮ ጉዱሩ ወለጋ ዞን ነዋሪዎች እንደገለጹትም በመንግስት የጸጥታ ኃይሎችና በአካባቢው ሚሊሻዎች እየተፈጸመ ያለውን የጅምላ አስገዳጅ ወታደራዊ ምልመላ ማንኛውንም የህብረተሰብ ክፍል የሚመለከት ነው። ሰዎች በቤት ለቤት ፍተሻ፣ ከገበያ፣ ከሃይማኖት ስፍራዎችና ከደስታና ከሀዘን ስነስርዓቶች ላይ ጭምር ታፍሰው የሚወሰዱበት ሁኔታ እንዳለን በመጥቀስ ሁኔታው በገጠሩ አካባቢ እየበረታ መምጣቱን ተከትሎ አንዳንድ ነዋሪዎች ወደ ከተማ ገብተው ለመደበቅ ቢሞክሩም በከተማዎችም ውስጥ ተመሳሳይ ተግባር እየተፈጸመ በመሆኑ መሸሸጊያ እንዳጡ ነዋሪዎቹ ተናግረዋል። ምልመላውም ሆነ ከዚያ በኋላ የሚሰጠው ስልጠና የጤና እክል ያለባቸውን ዜጎች እንኳን ግምት ውስጥ ያላስገባ መሆኑንም ነዋሪዎቹ ገልጸዋል። በሆሮ ጉዱሩ ወለጋ ዞን አቤ ዶንጎሮ ወረዳ የጸጥታ ሁኔታው ይበልጥ አሳሳቢ መሆኑን የሚገልጹት እነዚህ ነዋሪዎች በወረዳው አካባቢውን ከሸኔ መከላከል በሚል ምክንያት ከመንግስት የጸጥታ ኃይሎች በኩል የሚደርሰውን ጫና እንደበረታባቸው ነው ያስረዱት። በጉሎና ሀባቦ ጉድሮ ወረዳዎች ያሉ በርካታ አርሶ አደሮችን በግዳጅ ተይዘው ከ3 እስከ 4 ቀናት የሚወስድ የሚሊሻ ስልጠና እንዲወስዱ እንደሚገደዱም ገልጸዋል። በተመሳሳይ መልኩ በዞኑ በጃርደጋ ጃርቴ ወረዳ የኦሮሞ ነጻነት ሰራዊት ኦነግ ታጣቂዎች አርሶ አደሮችና ተማሪዎችን ፋኖ መዋጋት አለባችሁ በሚል በግዳጅ እያፈሱ ወደ ጫካ እንደሚወስዷቸውም ተገልጿል። በዚህ መሰረት ግጭት ውስጥ እንዲሳተፉ የተደረጉት 16 አርሶ አደሮች ህይወታቸው ማለፉንም ነዋሪዎች አክለዋል። በተለይ አርሶ አደሮች ከ2 ወራት በላይ ቤታቸውን ለቀው ጫካ ውስጥ ለመቆየት መገደዳቸውንም ነዋሪዎቹ ተናግረዋል። ከመደበኛ የጸጥታ መዋቅር ውጪም በመንግስት ደረጃ የሚታወቁ መሪዎች ያሏቸው ነገር ግን በህገወጥ ተግባራት ላይ የተሰማሩ ቡድኖች መኖራቸውንም ነዋሪዎቹ ጠቁመዋል። በመሆኑም ይህንን ጉዳይ በሚመለከት ከኦሮሚያ ክልል መንግስትም ሆነ ከታጣቂዎቹ በኩል እስካሁን በይፋ የተሰጠ ምላሽ የለም። ከውጭ በተሰማ ሰበር መረጃ ትራምፕ ኢራን የአሜሪካን መርከቦች ካጠቃች ከምድረ ገጽ ትጠፋለች ሲሉ አስጠነቀቁ። የኢራኑ የውጭ ጉዳይ ሚኒስትር በበኩላቸው በኤክስ ገጻቸው ላይ ማስጠንቀቂያ አስተላልፈዋል። ሚኒስትሩ በመልእክታቸውም በሆርሙዝ እየተከሰቱ ያሉ ሁኔታዎች ለፖለቲካ ቀውስ ወታደራዊ መፍትሄ እንደሌለው በግልጽ ያሳያሉ ብለዋል። ፕሮጀክት ፍሪደም ማለት የታነቀ ፕሮጀክት ሲሉም ጠርተውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ በፕሮጀክት ፍሪደም ወይም የነጻነት ፕሮጀክት ወቅት ኢራን የአሜሪካን መርከቦች ካጠቃች ከምድረ ገጽ ትጠፋለች ወይም ትደመሰሳለች ሲሉ ገልጸዋል። ፕሬዝዳንት ትራምፕ አክለውም አሜሪካ ከኢራን የተሻለ ወታደራዊ አቅም እንዳላት በመግለጽ ኢራን በሰላም ድርድር ወቅት በጣም ለስላሳ ወይም ተለዋዋጭ እየሆነች መታለችም ብለዋል። የትራምፕ አስተያየት የተሰማውም የሆርሙዝ ወሽመጥን ለመክፈት በሚደረገው ዘመቻ አካል የአሜሪካ ኃይሎች 7 የኢራን ፈጣን ጀልባዎችን መምታታቸውን በትሩዝ ሶሻል ሚዲያቸው ገጻቸው ላይ ካሰፈሩ በኋላ ነው። በተጨማሪም አሜሪካ የኢራን ድሮኖችንና ሚሳኤሎችን መታመጣሏን ገልጸዋል። ፕሬዝዳንቱ የነጻነት ፕሮጀክት የተሰኘው ዘመቻ ሰኞ ዕለት ይፋ ያደረጉ ሲሆን በወሽመጥ ውስጥ ታስረው የቆዩ የንግድ መርከቦችን ነጻ ለማውጣት ከመላው ዓለም የተውጣጡ ሀገራት ድጋፍ እንዲሰጣቸው መጠየቃቸውን ገልጸዋል ሲልም ቢቢሲ ዘግቧል። ባለፈው ወር ከአሜሪካ ጋር በተደረገ ድርድር ከፍተኛ ተደራዳሪ የነበሩት የኢራን ፓርላማ አፈ ጉባኤ አሜሪካ በሆርሙዝ ወሽመጥ ላይ የመርከብ ጉዞንና የኢነርጂ ደህንነት አደጋ ላይ ጥላለች ብለዋል። ዶናልድ ትራምፕ ሰኞ ዕለት ፕሮጀክት ፍሪደም የተሰኘውን ዘመቻ መጀመራቸውን ተከትሎ ሞሐመድ ባገር ቃሊባ ዛሬ ጠዋት በፋርስ ቋንቋ በኤክስ ገጻቸው ላይ ባሰፈሩት መልእክትም አሜሪካ የተኩስ አቁም ስምምነትን በመጣስና በወሽመጡ ላይ እገዳ በመጣል ከሰዋል። መረጃዎቻችን አብቅተናል። በደህና ቆዩን።